ልቤ እንደ እንቁላል ቦጭ እያለልሽ ነው ለምንድን ነው ማትረጂኝ እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው ሰፈር አይሆንም ለምንድን ነው አይሆንም ትኝ እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ ይገባኛል ግን ወንድሜ አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬብሻለሁ ተረድቻለሁ ይሄ ወንድሜ የሚመጣበት ሰፈር ነው ተረድቻለሁ ወንድምሽ ምን ይፈጥራል እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ ይገላል ማን ነው የሚገለኝ የቱ ነው እንደውም መጣ እየነገርኩ ነበር አረ ወንድምሽ እና ምን ሊፈጥር ነው ምን ሊሆን ነው አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት 25 አርጋለሁ ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ እና ሰፈር ውስጥ ምንድነው መኳት ቶሎ ብለሽ ገዝተሽ ሂጂ እዚህ ጋር አትዘብዘፊ ቶሎ ቢያፍጥኝ አይቼ ማማ ብርቅ ሄድ ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ እሺ ከቤት ሰላም በይልኝ ወንድምሽ ነው እንዴ ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው ቃሪያን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃት ምንድነው ጋሽ ልግባ እንጂ ወንድሜ ሰርግ እኮ ነው የታባ ነው የምገባው የወንድሜ ሰርግ እኮ ነው ማን ነው ወንድሜ ያረግ እናቴቱም ለቁርጥ ብቻ ነው ሁለት ቁርጥ ነው ወደና አስፍተመጣ ይርጋዝ ምንድነው ዶስ እንዳታረጋ ያንሱ ተስቀብተው ወንድሜ እኮ ነው ምንድነው ገብቼ ይበላሉ እኔ እኮ አስጨፋሪ እኮ ነኝ ይሄ ሰርግ እኮ ካለ ይበላል እዚህ አስጨፋሪ ታውቁ ይባላል ይሄ ለእናንተ አይመጥንም አንዴ ታርኩ የሰፈሩ ቀዋጭ ነኝ እዚህ ገብቼ እንትን ሰርጉን ማለት ነው እስኪ ጨፍራ ጨፍራ ላይ ጠብቁኛል ማርጊና 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 ወሸባ ያረኛ አስጨፋሪ እያልኳቸው አንቺ ጎበዝ ነሽ ግን አገባ አንተ ምን አገባህ አንተ ዘበኛ አይደለ እንዴ ልጣላ እንዴ ክላሽ ስለያዝክ ነው እንዴ ምን እንደውስ እንዳታረግ ለምን ክላሽ ቆሎ ያንተ አይደለም ክላሹ ለራሱ ምን አገባ በቃ አገባም አልኩ አይደል እንዳልጠረቅም አታስገባኝ ሙሉ ስምን ብሎ ነገር ሙሉ ስምን ገረኝ ሽፈራው ሞተበት ምን እንደያመም በቃ ሌቴል ያሉት ሁለት ፍሬዎች በቃ ስራ ቆመዋል ፍሬዎች ስራ ቆመዋል ምንም እንትኑም እንዲቆም ያደርጉትም አረ ጭራሽ ይሄ ሙሉ ብልት እንዳለ መቀየር አለበት የእውነትን ኢመርጀንሲ ያስጀላለው ቶሎ ግባና ሰርጀሪ እንስራ እሺ ዶክተርዬ በጣም ለምስጋና ነው የመጣሁት በጣም ላመሰግን ምን አረኩኝና ነው የኔ ታካሚ ነበርክ እንዴ በደንብ እንዴ አላስታውስም ዶክተር ገዛብኝ አላስታውስ ምንድነው ብለ የዛሬ ወር ብልቴን ይቀየርልኝ ወይ 00 ፍሬ ያረኩልህ ላንተ እኮ ግንድ እኮ ነው የተከልኩልህ እኮ ምንም የማይበርደው እኮ እንዴ በጣም የሚገርም ሲነሳ ብሶ አዎ እንዴ እንደ ፕሌን እንደዚህ ቆም ነው አረ ያበደ ነው ሚሳይል ነው በእኛ እንዴ በጣም አሪፍ ነው እንደዚህ ማመስገን ለራሱ ግን የሆነች ነገር ነበራት ምን ጎደለ እንጃ ግን እንትን በቃ ሻና አንዱ ግሬ ብድግ ይላል አረ እባክህ አንድ ግሬ እንደዚህ ብድግ ብቻ ይላል በቃ አንዱ ግሬ በጣም ይቅርታ ወንድም የህክምና ስህተት ስላለ ነው ፍሬውን ስቀይር የውሻ ነው ያረኩልህ በእናከሳት ይወሻው ቀይር ዘረሳ እና ይገርምሻል ብሬ በስቶብኝ እንደድመ ቆፍሬ ነው የምቀብረው ነው ምንሽ ናሳ ላይ 4ኛ ፎቅ ጀምሬ 5ኛ ልጨርስ ነው እሱ እንዳለቀ ወስድሻለሁ እዛ እሺ እና እንትና ደብረ ዘይት ደግሞ የቤት እርባታ አለኝ ቃስ በቃ ሁሉንም ማሳይሻለሁ ሀብተ ዘጭ ነው እና የኔ ቆንጆ አንድ ነገር ለነገርሽ አስብኝ ነበር አሁን መሽቶብኛል ማውራት አልችልም ነገርና እናወራለን ነገ ቤት ልምጣ ያ ተረገመው እንደምሽሳ እሺ ለምኩ የለም ሽንደቱ እሺ እና ደህና እሺ ደህና ቤቲ የኔ ፍቅር ዛሬ ላንቺ ያለኝ ሰርፕራይዝ እጅሽ እስቲ የኔ ፍቅር ይሄንን ህይወት አብረን እንድንኖርና ዓለሜን በሙሉ እንድታሳምሪኝ እስካሁን ስጓጓ ነበር ከዚህ በኋላ አብረሽ ልትኖሪ ቃል ትገቢልኛለሽ የኔ ፍቅር ምንድነው ዛሬ እጅሽ አከረስ አልታጠብሽም እንዴ ወይስ ከስራ ላይ ነው የምታሽ ወንድሜ ተሳሳት ጎረቤት ገባው ይመስል ዛኛው ቤት እኮ ፍቅረኛ ይኖራ ተሳሳት አባቴ አሬክታ ወንድም ያረለም እናቴ አይደለም እኔ አይደለም ፊልድ ዶር ስትለኛ ነበር በጓሮ እንደልኩ እናቴ ተመተሳስቺ ነው ሲጀምር የቃቃ እኮ ነው ቃቃ የተጫወትን ነው አብራ ድጋር እንደጅ እንዴ አርበታም ሁለተኛ እናቴ አረ ወንድሜ ጉሮሬና እናቴ ልጅ እኔ እስከዚህ ወልሻኝ እስከዚህ ወልዶ ነው እስከቶ ወይኔ ወንድሜ ወይኔ አረ ነቃ ማን ይበሳው አረ እንደሙቼ እንኳን ልረፍበት በእናትህ አንተ ግን ካስረሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ ወዲና ዙሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ ይጣን ሙት ደሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባብላ
ናቀበረኛ እሺ ወንድሜ አንድ ፓስታ 300 ብር ጉድ እኮ ነው እንዴ! ሲያዩ እኮ እንደዚህ መበላ መስለው ረባለው አበላል። ይሄ ኑሮ ድነት እኮ ገና እርስ በርስ ሳያበላላን አይቀርም። ህሊና ከሌለ ናና ብላ ይሄን ሹካንስቺ ጉሮሮ ውስጥ ከተልህ ያኔ ሁለተኛ የለም በድበም እንዴ አንታፈታም እንዴ ዜታኩሬ እኮ በጣም እኮ ነው ማደንቅ። እንዴት ነህ? ሰላም ነው እንብላ ይባልም እንዴ? ሳልጠራ ኧረ ቆይ ምን ነው ጎርተ ያንካለ መጀመሪያችን ተጣበ የኔ አባት ላጉርስ እንዴ? ሳልጠራ በላብኝ። እኔ ለራሱ እኮ አልበላሁም ነበር። በጣም ትበላለህ። በቃ እንደበላ ክፈለው፣ እንደበላ ክፈለው። አስተናጋጅ እኔ አልከፍልም። እራሱ እንደበላ እራሱ ይክፈል። ከነንም ጉረሶች አንተ ሰው እየጠላሃለሁ። በእናትህ ይቺ እንደ ድሮ ሰፌድ በእንጀራ ላስቲክ የተጠቀለለች ታክሲን ኮፈናን ከፍቼ በኩርኩም እየኑ ሞተሯን ማጠፋለህ። በስነ ስርዓት ተሰለፍና ስራ። ጭስ ማውጫውን ይዤ እንደ ፕላምፕሌት ነው የምመጣልህ። እኔ እጣልሃለሁ። ህግ አክብር፣ በቃ ህግ አክብር። ምን ሆነ ነው እንዴ? ሰው እየተረየ እየተቀበለ አስቸገረኝ። ማን ነው የሚቀበለው? ጥርሳም እያየሁ አንዴ እኔ የወንድ ልጅ ጸብ አንዴ ነው ብዬ ነበር፣ ግን አሁን አጼ ማንዴላ ነው የምሆንበት። መቅደላ ፋፉ ላይ ነው ማረገው። ናሳይ ጭፍልቅልቅ ነው ማረገው። እንዴ ዳሪ ሰርቶ መለወጥ የለበትም። እንግዲህ ደረግ የለዋለሁ ነው ምን ብሮስ አንተ ይሄ ነው እንዴ? እኔ ያኛው ልጅ መስሎኛል አይደል? ኧረ ቆይ ለዚህ ሌላ መፍትሄ ነው መጥብሽ እንዴ? እኔ ልጅ ዛሬ ኧረ ማዘር ምንድነው እንዴ? እንደው እባክህ ይሄን ልጅ ኮብልስቶን ቅጥቅጬ ነው ያሳደኩት። እንደው እባክህ ተውልኝ። የዛሬን ኧረ እኔ ማዘር የእርሶ ልጅ መሆኑን ስላላወቅኩ ነው። ምንም አልፈልገውም። ድውልል እንኳን አልፈልግም ነበር። ከስድስት ኮንዶም አብልጦ ነው የወጣው። ስለዚህ ካደገ ይጦረኛል ብዬ ነው እስካሁን ያደረስኩት። እንደው እንደ የዛሬን ግብርና አላስቀጠቅጠው ወስጄው ወረፋው ነው ቢኔ የተመለሰው እንጂ ዘሩ እንኳን እንዲበዛብኝ አልፈልግም። ይጠላል እንደው ላንተም ጥውሰነብን ነው እንደው ክበርልኝ ፈጣሪ ያሳድግ። እናንተ የበት ልጅ ተሚናው ነው ወርቄ ነው ማልከኝ። እኔ እያለሁ ጉንፋን እኔ እናንተ እያለሁ ጉንፋን በል ቶሎ ሂድና ካበራሽ ቤት መጥረቢያዋን ላክልኝ ብለህ ተቀብለና እኔ ምን የመሰለ ቅጠን አጥናለሁ። መጥረቢያዋ እንደሚያንደሳጠነ ጉንፋን እልም የታብ ድራሽ ይጠፋል። ሄድማ ሄድ መጣሁ እኔ የማን ልጅ እንደሆንክ እኮ ስላላወቀ ነው አንተን ጉንፋን በል እናቴ ስትልሽ ይሄን ትናንት የመጣ አዲስ ፌሮ ነው ጨምረሽ ጠኝው ውልቅ ያደርግለታል ብላለች። ሄድና አሳጋ ፌርሜሎንና ብረት ድስቱን ይዘህልኝና ማሳየዋለሁ። አሁን ይለይልናል። እኔ እና እሱ በደንብ አድርገህ ታጠን እጅ በደንብ አድርገህ ታጠን። አፈራባክ ብላና በጠራራ ፀሐይ አትዞር ስልህ እንካይንን አስገብተህ አናምጠው። ከታች አፍንጫህን ከያዘ በቢላዋ ቆረጥ አድርገው። ጤና መድን አላሳደስኩም ላንተ ብዙ ብር አላወጣም ወዳጄ። አሁን ፍንፍን እንዳልክ ተነስና ሄደህ ተኛ። በጠራራ ፀሐይ በቃ አትዞር እያልኩ እየተንከራተት ጎረቤት አንተ ነህ። ገና ሰይጣን ታስይዘኛል አንተ በሽተኛ አፈራባክ ብላ አዴዶ ጋሼ ጎሽ ጋሺ ምንድነው የምጎሽማት? ለኔ አይደል ያመጣው? ትንሽ ላውድ ስፒከር ልትልኮ ነው። ሰላም ነው። የሚገርም ሰው ነው ያመጣለት። የሚገርም ጋሽ የበግ ድምጽና የአውሬ ድምጽ በመቀላቀል አርሶ ትሰራለች። በጣም እንዴ ሰውዬ ሞዴል ነው ሰራተኛ ያመጣልኝ። አቺ ምንድነው ምሳሌ? ሽንኩርቱን እኮ ባራቶሪ እየከተፍኩት እኮ ነው። ማጥለያው ምንድነው ፊትሽ ላይ ያደረግሽው? ይሄ አይኔ እንዳይቆጠቁጠኝ ዋጋሽ አይኔ እንዳይቆጠቁጠኝ። እሺ ሳፋውስ ምንድነው የጣልሽው? ኧረ አይደለም ጋሼ ስጋ ወጥ ልሰራላችሁ ብዬ ዋይፋይ ሄደ ከየቱ በውርጅ በሳፋ ግለጣሽ ነው ምሳሌ? አይደለም ባስታጥልልኝ እኮ ልሰራ ልጅ ወጥ እኮ እዛ ሻወር ቤት እየተፈራረቀብኝ ነበር። ቤት በኩል ስራ ነው ልስራ ሰራተኛ ነው እኔ ቆም ነው የገባሁት። እኔ እኮ ምን እንደምሰራ እኮ ነው ያላቀም ጋሼ። ምንድነው የሚሉት እንዴ? አያስጨንቁኝ እንጂ ምንድነው የምትሰሪው? ስጋ ፍርፍር አይደለ እንዴ ስሪ ብዬሽ እኮ። ስጋ ፍርፍር ለመስራት መጀመሪያ ውሃ መቀቀል አለብኝ እኮ። ምንድነው የሚሉት? ካልሆነ ይድኖታል በቃ። እኔ እንደውም እንዴ እኔ እኮ 7 ዓመት የተመሰከረ እንዳይማቱ ጋሼ